እውቀት ከፊደላት ማህፀን ተወልዳ በገጾች መካከል ተንቀሳቅሳ በሰው ልጅ ልቦና ውስጥ ትልቅ መረዳትና ጥበብን ሆና ስትቀመጥ ዘመናትን ታሻግራለች። መጽሐፍ የሰው ልጅ አስተሳሰብ መገለጫ፣ የዘመን ታሪክ ማህደር፣ የሰው ልጅ ታላቅነቱና የልዩነቱ ማረጋገጫ ምስክር ተደርጎ ይወሰዳል። ነገር ግን ዛሬ ዘመኑ ተቀይሯል። የሰው ልጅ አእምሮ በወረቀት ላይ ካሰፈረው ጥልቅ ሐሳብ ይልቅ በዲጂታል ኮምፒውተሮች የተገነባው የቴክኖሎጂ ዓለምና በተለይም የሰው ሰራሽ አስተውሎት የሰውን ልጅ የፈጠራ ማዕድ እየተጋፋው ይገኛል። ዛሬ ትኩረታችን የንባብ ባህል ቢሆንም የቴክኖሎጂውና የሰው ሰራሽ አስተውሎት ተጽዕኖ ግን አጠቃላይ የኪነ ጥበብ ዘርፎችን ከፊልም ስክሪፕት ዝግጅት እስከ ሙዚቃ ስራ ድረስ እያወዛወዘው ይገኛል። የጥበብ ባለሙያዎች እንደሚናገሩት ይህ ቴክኖሎጂ ሁለት ገጽታ ያለው ስለታማ ቢላዋ ነው። በአንድ በኩል የዘመኑ የቴክኖሎጂ ውጤቶችና ሰው ሰራሽ አስተውሎት ለጥበብ መነቃቃት ተደራሽነት ያበረከቱት አስተዋጽኦ እጅግ ከፍተኛ መሆኑን ብዙዎች ይጠቁማሉ። ዛሬ ድንበር ሳይገድበን ሺህ ኪሎ ሜትሮችን ሳናቋርጥ የዓለምን ታላላቅ የፊልም ሥራዎች፣ ምርጥ ሙዚቃዎች፣ በሳል መጽሐፍትን በሰከንዶች ውስጥ በእጃችን መዳፍ ውስጥ እንከታለን። ቴክኖሎጂ ጥበብን ለሁሉም እኩል ተደራሽ የማድረግ ለፈጣሪዎችም ሰፊ የእይታ መድረክ የመክፈት ትልቅ በጎ ጎን አለው። ነገር ግን የብርሃኑ መጠን ሲበዛ ዓይንን እንደሚያጠፋ ሁሉ የቴክኖሎጂና የሰው ሰራሽ አስተውሎት የበላይነትም ጥበብን ወደ ተራ የንግድ ዕቃነት እየቀየረው ነው ሲሉ ደራሲያን፣ አንባቢያን ስጋታቸውን ይገልጻሉ። በፊልምና በሙዚቃ ዓለም የሰው ልጅ ትክክለኛ ስሜትና ጥረት በሰው ሰራሽ መሳሪያዎች የመተካት አባዜ ጥበብን ሕያው ስሜትና ነፍስ አልባ እያደረጋት እንደሆነም ይናገራሉ። ይህ አሳሳቢ ሁኔታ ደግሞ ይበልጥ ጎልቶ የሚታየው በንባብ ዓለም ላይ ነው። የኢትዮጵያ የንባብ ባህል ገና እያደገ ባለበትና ደራሲና ተደራሲ ገና ባልተጠናከረ የኢኮኖሚ ሰንሰለት በተሳሰሩበት በዚህ ወቅት 400 ገጾችን ገልጦ የደራሲውን ትንፋሽ የተጋሩ ከታሪኩና ከገጸ ባህሪያቱ ጋር አብሮ እየኖሩ መጓዝ በትዕግስት ማጣትና በሰው ሰራሽ አስተውሎት ፈጣን አጫጭር ማጠቃለያዎች እየተተካ ይገኛል። አንባቢያን እንደሚገልጹት ቴክኖሎጂ መረጃን በቅጽበት የመስጠት ብልሃት ቢኖረውም በራሳችን ማሰብንና በጥልቀት መመርመርን ግን እየሰለበ ነው። መረጃን በሴኮንዶች ውስጥ ማግኘት ይቻል ይሆናል። ጥበብን ግን ገጾችን ሳናገላብጥና በሐሳብ ሳይደክሙባት ማግኘት አይቻልም ይላሉ። ታዲያ የሀገራችን ደራሲያንና አንባቢያን ስለዚህ የቴክኖሎጂ ግርግርና ስለ ጥበብ ህልውና ምን ይላሉ? በሰው ሰራሽ አስተውሎት ዘመን የኢትዮጵያ የንባብ ባህል፣ የደራሲው ሕይወት ወዴት እያመራ ነው? በዛሬው ጥበባት ዝግጅታችን ከሀገራችን አንጋፋና ወጣት ደራሲያን ጋር ጥበብ፣ ቴክኖሎጂና ሰው ሰራሽ አስተውሎት የተፋጠጡበትን የዘመናችንን ትልቁን አጀንዳ እንዳስሳለን። ወልደ ሐዋርያት ዘነበ ነኝ። የኢትዮጵያ ደራሲያን ማኅበር ሥራ አስኪያጅ የዝና ወርቁ ከ1983 ዓ.ም ጀምሮ የነበረው የፖለቲካ ትኩሳት ማኅበረሰቡን ከጥልቅ መጽሐፍት አርቆ ወደ ጊዜያዊ ጋዜጦችና መጽሔቶች እንዳዘነበለው ያስታውሳሉ። ይህ አዝማሚያ ንባብ የማይወድ ወላጅ በመፍጠር ቀውሱ ወደ ልጆች እንዲሻገር ማድረጉን በቁጭት ይገልጻሉ። አሁን ላይ በመጽሐፍትና በህትመት ግብዓቶች ላይ የተጣለው ከፍተኛ ታክስና ቀረጥም የእውቀት ምንጮችን ማግኘት ውድና ብርቅ አድርጎታል። ቴክኖሎጂና ሰው ሰራሽ አስተውሎት ጠቃሚ ረዳቶች ቢሆኑም በንባብ ያልተገነባው የዛሬ ወጣትና ወላጅ ግን ጊዜን በሚያባክን መንገድ እየተጠቀመባቸው እንደሚገኝ እንዲህ ሲሉ ያነሳሉ። ቴክኖሎጂ ዘመን መምጣቱ ጉዳት የለውም። ቴክኖሎጂ እኮ ጠቃሚ ነው። እውቀት እኮ ነው፣ ጥበብ ነው እኮ። ግን ይሄንን ያላነበበ ትውልድ፣ የማያውቅ ትውልድ ሲይዘው ግን ጥበቡን ቴክኖሎጂውን ምን ያደረገዋል? በቃ ያልሆነ ጽፋት ላይ ያውለዋል። ያ ስለሆነ ነው እንጂ እኮ እኛ ቴክኖሎጂው አይደለም ይጎዳል፣ መምጣቱ አይደለም ይጎዳል። የተጠቀምንበት መንገድ ነው። የተጠቀምንበትን መንገድ እንዲሆን ያደረገው ደግሞ በንባብ ያልተገነባ ትውልድ ስለሆነ ነው። ያሁኑ ትውልድ እኮ አይደለም ነው፣ በቃ ያሁኑ ትውልድ ወላጆች ላይ ነው ጉዳይ ያለው። ምክንያቱም ንባብ ላይ ስለምሰራ ስለማየው ልጆቹ እንዲወላጆቹ ስትል ከ83 አካባቢ 10 ዓመት የ8 ዓመት ምናምን የነበረ ሰው ነው ዛሬ ትልልቅ የወጣቶች ወላጅ እናት አባት የሆነውና እዛ ነው እንትኑ ያለው። ስለዚህ ቴክኖሎጂውን ማጠቃቀማችን የገደ ዛሬ ልጆቹ እኮ አይደለም ወላጁ ምን ሞባይል ይዞ አይደለም እንደሚያመሸው ዛሬ እኮ እንዴ ሲገፋ እኮ ነው የሚያመሸው ይዞ ምንምና አጠቃላይ በጣም እንደዚህ ምል ቀላል ችግር አይደለም። የእውነት ነው ምል በጣም ልቤን ዝቅ የሚያደርገው ችግር ነው። እንዴት ነው የምንፈታው ስትል መንግስትስ እንዴት ነው ያዘው ይሄን ነገር ስትል
ስትል ደግሞ መንግስት ራሱ ደግሞ ትንሽ ግራ ያጋባሃል። ምክንያቱም ቴክኖሎጂ በርካሽ ዋጋ እየተገኘ ዋይፋይ በየቤት እየገባ እንትን እያለ ባለበት ጊዜ ውስጥ መጽሐፍ ላይ ግን ቀረጥ ይጭናል። 50% የምንድነው 15% ቫት ምን እየተባለ ይጫናል። የህትመት ዋጋ እየናረ ይሄዳል። የወረቀት ዋጋ እንትን አጠቃላይ ዓለም አቀፍ የዋጋ ንረት ቢኖርም እንኳን ግን ትውልድ ነው። ዛሬ የተወደደ ሽንኩርት ነገ ይረክሳል። ዛሬ የተበላሽ አእምሮ ግን ነገ መጠገን በጣም ከባድ። ስለዚህ ለይቶ የሚሰራበት በመንግስት አቅጣጫ የምታየው ነገር የለም። ቤተ መጻሕፍት ይገነባል። በጣም ደስ ይላል። በጣም ትኩረት አለ። መናፈሻ ቦታዎች ይሰራሉ። በጣም ትኩረት ይሄ ነገር በጣም ትልቅ ነገር ነው ለትውልድ ለኢትዮጵያ። ግን እዛ ውስጥ መጽሐፍ አለው የሚያነው ላይብረሪ ስትገባ መጽሐፍ የለም። የትምህርት መጽሐፍ ነው። የትምህርት መጽሐፍ መቸገራቸው ወላጅም እኮ ይሰጣል ይገዛል ልጁ ትምህርት ቤትም ቢሆን ብዙ አይጠፋም የትምህርት መጽሐፍ። የሚቸግራቸው አካባቢዎችን ቢኖሩ እንኳን እንደ አጠቃላይ እንደ መርህ አድርገህ ስታየው ግን የሚቸግረው ይሄንን የንባብ ባህል ማምጣት ነው። የንባብ ባህል ለማምጣት ግን አሁንም እየተሄደበት ያለው አቅጣጫ ፍላጎቱ ሊኖር ይችላል። ከበላይ ያሉት ብዙ እንግዲህ ደራሲዎች ናቸው። በላይ ከፍተኛ ባለስልጣኖቻችን ብዙ ነገር ግን እውነት ለዚህም ነው ስለሚያውቁ ላይብረሪ የሚሰሩት እኮ እነሱ አንባቢ ትውልድ ሊፈጥሩ ነው። ግን መቼም ወርደው መጽሐፍ አይገዙም፣ አላወረዱም። ይሄ ከስር ያለው ሰው ግን ይሄን ተቀብሏቸው እነሱ በትልቅ ኢንቨስትመንት ላይብረሪ ያሰሩ። ከስር ያለው ደግሞ ያ ላይብረሪ እንዴት እንጠቀምበት የሚለው ማሰብ ይጠበቅበት ነበር። እንደዛ አይነት ግን አናይም። ደራሲ ገስጥ ተጫኔ ከ20ና ከ30 ዓመታት በፊት የነበረው ከፍተኛ ወጣቶች ማንበብ ፍላጎት ዛሬ ላይ በእጅጉ መክሰሙንና በደራሲያን በአሳታሚዎች ላይ ያለው የኢኮኖሚ ጫና የንባብ ባህሉን ይበልጥ እንዳዳከመው ያስታውሳሉ። ለዚህም ወጣቱ ድካም ወደሌለባቸው በቀላሉ ወደሚታዩና የፈጣን ምላሽ ወደሚሰጡ የማህበራዊ ሚዲያና የሰው ሰራሽ አስተውሎት ውጤቶች ገጾችን ማዘንበሉ እንደ ምክንያት ይጠቅሳሉ። ንባብ ግን ሰውን ሙሉ የሚያደርግ የብርሃን መሳሪያ መሆኑን በእንዲህ መልኩ ያስረዳሉ። ንባብ ልምድ በጣም የደከመን ያነበበውም ቢሆን ይሄን ሁኔታ ብዙ ነገር ትኩረት አያደርግበትም። በሚታይና በሚሰማ ነገር ላይ ብቻ ነው የሚያተኩረው። ማለትም እንደ ዩቲዩብ እንደ ቲክቶክ የመሳሰሉትን ቅድም አንተ የሚያነሳቸውን ሚዲያዎች ላይ ነው የሚያተኩረው። እነዚህ ለሱ ቀላል ናቸው፣ ድካምን እንትን የሚሉ አይደሉም። እና ግን እኔ አንዱ ያዳከሙት ነገሮች እነዚህ ናቸው ብዬ አስባለሁኝ። ድሮ ማለት እችላለሁኝ ድሮ ስል በጣም ቅርብ በሆኑ አመታት ውስጥ ወጣቱ በጣም ያነብ ነበረ። ከ20 ዓመት ከ30 ዓመት በፊት በጣም ያነብ ነበረ። ብዙ መጽሐፍት ወደ ገበያ ይወጡ ነበረ። አሁን ግን እነዚህ ነገሮች አይታዩም። የማንበብ ስሜት እየደከመ ነው። ቅድም እንግዲህ ወደ ሌላ ወደ ኤሌክትሮኒክስ እንትኖች እየተሳበ ነው ለማለት ነው። ይሄ ያዳከመበት ሁኔታ ነው። ሌላው ነገር ደግሞ በደራሲያን በኩል ያቅርቦትም አናሳነት አለ። ይሄም ምክንያት አለው። የአእምሮአቸውን ጭማቂ ተደራሲያን ወይንም ደግሞ ለአንባቢያን ለማቅረብ ሲሞክሩ የህትመት ችግር አለ። ዋጋው በጣም ከፍተኛ ነው። የደራሲያ ማህበረ ፕሬዝዳንት መጋቢ ጥበባት አበራ አዳሙ በበኩላቸው ቀደም ሲል የህዝብ ቁጥር አነስተኛ በነበረበት ወቅት የአንድ መጽሐፍ ቅጂ እስከ 40 ሺህ ይታተም እንደነበር አስታውሰው ዛሬ የህዝብ ቁጥር 130 ሚሊዮን ቢደርስም የህትመት ቅጂው ግን እስከ 1000 መውረዱን በቁጭት ይገልጻሉ። ለዚህ አስደንጋጭ ማሽቆልቆል ምክንያት መካከል ትውልዱ በጥልቀት ከሚያሳስቡ መጽሐፍት ይልቅ ጊዜንና አእምሮን በቀላሉ በሚሰርቁ የማህበራዊ ሚዲያና የሰው ሰራሽ አስተውሎት ውጤቶች ላይ ውድ ጊዜውን ማሳለፉ ነው ይላሉ። ጥሩ ነው ይሄ ሲባል ይልህ በያሁን ኢቡክ የሚባሉ አሉ። አሁን በኤሌክትሮኒክስ እንትኖች ያዳምጣሉ ፈረንጆች። ማንበቡ ቀርቶ በጀረሲ እንትን መኪና ሲያሽከረክሩም ያዳምጡ ነው የሚሄዱት። ላይብረሪዎቻቸውም በአጋጣሚ እኔ አሜሪካን ጎብኝቻለሁ። የኤሌክትሮኒክስ ሚዲያውን ተጠቅመው መጽሐፍትን ያሰራጫሉ። እኛ የለም መጽሐፉ ምን ይታተም መጀመሪያ ዘመኑ መዋጀት አለበት። ትክክል ነው። ዘመኑ መዋጀት ሲባል ወደ ኢቡክ መቀየር ነው ሃርድ ኮፒውን አይደል? ግን ትውልዱ ያንን ሳይሆን ቲክቶክ ላይ ያለውን እንቶ ፈንቶ እንጂ መጽሐፉን አያነብልህም። በኢቡክም ብትመጣ ወደ የተቀየሩ እኮ የውጪ መጽሐፍት አሉ እኛም ዘንድ አገር ውስጥ እና ዘመኑ መዋጀት አለብን። ምንም ጥያቄ መልስ የለውም። በዚያም ቢሆን ትኩረት ተሰጥቶት እየተሰራ አይደለም ነው። ደራሲ ገስጥ ተጫኔ በጥልቅ ዕውቀት ላይ የተመሠረተ ትውልድ የማፍራት ኃላፊነት የመንግሥትም ጭምር መሆን እንዳለበት ያሳስባሉ። ቀውሱን ለመቅረፍም በሥነ ጽሑፍ ውጤቶች ላይ ታክስ ሙሉ በሙሉ ሊነሳና የወረቀት ግብዓቶች በቅናሽ ዋጋ የሚገቡበት አሰራር ሊመቻች እንደሚገባ ይጠይቃሉ። ይህም የህትመት ዋጋን በመቀነስ መጽሐፍት በቀላሉ ለትውልዱ እንዲደርሱ ያደርጋል። ትውልዱም በቴክኖሎጂ ላይ ጥገኛ ሳይሆን የማሰብ አቅሙን ማሳደግ አለበት ባይ ናቸው።
ብዙ ደራሲያን ለክፍያ ለገንዘብ ብለው አይደለም ትልቁ ነገር እንትን ስሜታቸውን ፍላጎታቸውን ዕውቀታቸውን ለሌላው ለማካፈል ሐሳብ ስላላቸው ፍላጎት ስላላቸው ብቻ በብዙ መልኩ ይጥራሉ። ዋናው ቁም ነገር ግን የማተሚያ ዋጋ እጅግ በጣም የናረ በመሆኑ ከዛ ደግሞ ተቀባዩ ማህበረሰብ ደግሞ ያንንም እንኳን አልፎ የሚያሳተመውን የሚያነብለት ሰው በማጣቱ ስለዚህ አሁን እኛ ጋር 30-120 ሚሊዮን ህዝብ ተብለን ነው የምንገመተው። ግን ለዛ ምናልባት በጣም ብዙ አሳትሞ እንደምንለው 5000 ኮፒ ነው። ከዛ በተረፈ ከ3000 ኮፒ እንደውም አሁን ወደ 1000 ግድም ወርዷል እና ስለዚህ አንዱ ማነቆ ይሄ ነው። ንባብን ለማስፋፋትም አንዱ ችግር ይሄ ነው። በዚህ ላይ መንግስት ሊያስብበት ይገባ ነበር። ምክንያቱም አዲስ ትውልድ በእውቀት ላይ የተመሰረተ ትውልድ ማፍራት ኃላፊነት የሱም ጭምር ስለሆነ እርግጥ ነው የማህበረሰቡ ኃላፊነት ነው፣ የቤተሰብም ኃላፊነት ነው። ግን መንግስት ደግሞ የበለጠ ይሄንን ሊያስብበት ይገባል ብዬ አስባለሁ። ስለዚህ የስነ ጽሁፍ ውጤቶች ታክስ መደረግ የለባቸውም። ወረቀት ለማተሚያ ቤቶች እንደ አስፈላጊነቱ መግባት አለበት። የማተሚያ ቤት ዋጋ ዝቅ ማለት አለበት። ስለዚህ እነዚህን ነገሮች አስተባብረን የምንሄድ ከሆነ ምናልባት አንባቢ የሚበዛበትን መንገድ ፈጥር ይሆናል ብዬ ገምታለሁ። የደራሲያ ማህበር ፕሬዝዳንት መጋቢ ጥበባት አበራዳሙ ይህንን ቀውስ ለመታደግ ወላጆች በየቤታቸው የንባብን ባህል መልሶ ሊያነቁና ልጆቻቸውን ሊያናብቡ እንደሚገባ ያሳስባሉ። ማንበብ የአእምሮ ግዴታ መሆኑን በመግለጽ ደራሲያንም ከዘመኑ የቴክኖሎጂና የሰው ሰራሽ አስተውሎት ግስጋሴ ጋር እኩል በመዋጀት መጽሐፍትን ለትውልዱ በሚስብና በሚቀርብ መንገድ ማዘጋጀት የቤት ስራቸው ሊሆን እንደሚገባ ይመክራሉ። 5000 እጅግ ተወዳጅ መጽሐፍ ነው ከተባለ 5000 ይታተማል። ስለዚህ አንባቢ የለም። ታትሞም ደራሲው ቤት ውስጥ ታጉሮ ዝም ብሎ ሸረሪት ያደራበት ነው የሚኖረው እና አንባቢ ትውልድ በጣም በትውልዱ እንዳይፈረድ ደግሞ ኤሌክትሮኒክስ ሚዲያ ወዞት ጠፍቶ አሁን ሀያሲ ነው ተቺ ነው ፖለቲከኛውን ምኑን የሚያብጠለጥል እንጂ ወይም ታዋቂ ሰዎችን ሲያብጠለጥል ገኔ ያገባት የትዳር አልሰመረም ሲል የሚውል እንጂ ዕውቀቱ ላይ የሚያዳብር በአእምሮ ላይ ዕውቀት የሚጨምርበት ንባብ ሲያነብ አይደለም የምታየው። ስለዚህ ንባብ በአገራችን ላይ በጣም እጅግ አደጋ ላይ ነው ያለው። እስኪ ትላልቅ መዝናኛ ቦታዎች ሂዱ። ምናልባት ፈረንጆች ካሉ የውጭ ዜጎች ካሉ መጽሐፍ ዘው ታገኙ ትችላላችሁ። አንድ ሰው ለእርም እንኳን ታዘቡ። አንድ ሰው መጽሐፍ ዘው አታገኙ። መዝናኛ አካባቢዎች ንባባችን በጣም ይሞተ ነው። ስለዚህ መንግስትም የሃይማኖት ተቋማትም አስተማሪም ወላጅም ሁሉም ማህበረሰብ በንባብ ላይ ትልቅና ተከታታይነት ያለው ዘመቻ ሊያካሂዱ ይገባል። አብያተ መጽሐፍት በብዛት ሊገነቡ ይገባል። የወረቀት ዋጋ ሊቀንስ ይገባል። የመጽሐፍት ላይ የተጣለው ባት ሊነሳ ይገባል። በጣም እየደቆሰን ነው፣ እየሰበረን ነው። በርካታ ደራሲያን ከነዚህቹ ትንሽ ቅጂዎቻቸው እንኳን ረቂቃቸውን ይዘው እየቆዘሙ ነው ያሉት። ስለዚህ ይህን ማንሳት አለበት። ፋይናንስ ሚኒስቴር ወይም ገንዘብ ሚኒስቴር ጩኸታችንን ሊሰማ ይገባል። ቀልድ አይደለም እያልን ነው። ትውልድ እየጠፋ ነው። ትውልድ እናድን ነው። ትውልዱን እንቅረጸው ነው። ከመጽሐፍት ላይ የሚገኘው ቀረጥ እዚህ ግባ የሚባል አይደለም፣ ግን ከትውልዱ ጭንቅላት ላይ የምናገኘው ውጤት ነው የሚበልጠው። እናመዛዝን ሁለቱን እያልን ነው። የዛሬው የጥበባት ዝግጅታችን ማጠንጠኛ የነበረው የቴክኖሎጂ የሰው ሰራሽ አስተውሎትና የንባብ ባህል ፍጥጫ በዚሁ ያበቃል። ከደራሲያን ጋር የነበረን ቆይታ በግልጽ እንዳሳየን የቴክኖሎጂ ዓለም ጥበብን በሰከንዶች ውስጥ እጃችን ላይ የመጣለ ትልቅ በጎ ጎን ቢኖረውም አጠቃላዩ የፈጠራ ዓለም ሙዚቃውን፣ ፊልሙንና በተለይም የንባብ ሕይወታችንን ፈተና ውስጥ እየጣለው መሆኑን አልቀረም። ደራሲያን አንባቢያን ደጋግመው እንደገለጹትና እንደጠቆሙት ሰው ሰራሽ አስተውሎት የ400 ገጽን መጽሐፍ በጥቂት መስመሮች አሳጥሮ ሊሰጠን ይችላል። ነገር ግን መጽሐፉን ገልጠን ስናነብ የምናገኘውን የሐሳብ ጥልቅነት፣ ትዕግስትንና እውነተኛውን ጥበብ ሊተካልን አይችልም። ቴክኖሎጂ መረጃን ሊያቀብልን ይችላል። ጥበብ ግን መጽሐፍትን ሳያገላብጡና በሐሳብ ሳይደክሙባት ማግኘት አይቻልም ባይ ናቸው። በኢትዮጵያ ገና በማደግ ላይ ያለውን የንባብ ባህልና የደራሲያን ተደራሲያን ህያጽ ግንኙነት ለመታደግ የቴክኖሎጂ ጥገኛ ከመሆን ወጥተን ለጥበብ እድገት በበጎ መንገድ የምንጠቀምበት ተጠቃሚዎች ልንሆን ይገባል ይላሉ የዕለቱ እንግዶቻችን። የዛሬው የጥበባት ዝግጅታችን ይህንን ይመስል ነበር። በሚቀጥለው ሳምንት በሌላ አዲስ የጥበብ አጀንዳ እስክንገናኝ ድረስ መጽሐፍትን መግለጥ፣ በሐሳብ መበልጸግና እውነተኛውን ጥበብ መፈለግ አይለየን። ሰላም ሁኑ።